ሰዎች ይሄ የማንቂያ ደወል ይሆናችሁ። ልጆቻችሁን አስተምሩ፣ ኢቲክስ አስተምሩ። ስለዚህ መካነ ኢየሱስን እኛ እንደዚህ አፕሪሼት ስናደርግ እንዳለ ከመጥፋት እንድትድን ቢያንስ ያላትን ትራዲሽን ጠብቃ ክርስትና የሚሸት ነገር እንዲኖራቸው ስለምንፈልግ ነው እኛ እንጂ የመካነ ኢየሱስ ሰው ወደኛ እንዲመጣ ነው እኔ የምጠራው። ግን ጴንጤ ከሚሆን ግን መካነ ኢየሱስ እንደሆነ ቢቆም እኔ እመርጣለሁ። የጴንጤቆስጣል ትራዲሽን ሞቷል። አንደኛ ምንም የመጽሐፍ ቅዱስ ሽታም የለውም። ይቅርታ አድርጉልኝ ወንድሞች፣ እወዳቸዋለሁ። ግን ትምህርታቸው ጭራሽ ከመጽሐፍ ቅዱስ የራቀ ነው። እንደተባለው ጨዋነታቸው ራሱ እኔ ገዝቶኛል። እና አሁን እነዚህ እነ ኦክስፎርድ እነ ጆሲ ማነው ጆሲ አይደለም ጆሲስ ካቶሊኩ ነው እነ ቅድም የጠራቸው ልጆች እኔም ናኪ እነ ብራዘር ዳዊት እኔ ባለፈውን ቄስ ደግሞ በጣም ወድጀዋለሁኝ። ቄስ ግርማ ነው ምናምን። ስለዚህ ረጋ ያሉ ናቸው፣ ትሁቶች ናቸው። ሲሳደቡ አላይም። እኛንም እንኳን ሲሞግቱ ስለኛ እንኳን ሲያወሩ አንድ ቀን ኦርቶዶክስን እየተሳደቡ ሲያስተምሩ አይቻለቅም። we have to respect ጤነኛ የሆነ አይምሮ እንደዚህ ያለ ስነ ምግባር ያላቸውን ሰዎች አፕሪሼት ማድረግ ስላለብን ነው እንጂ እኛ ፖለቲክ ላይ እየሰራን አይደለም። ስለዚህ ባትፈሩ፣ እኔ አንዳንድ ፍርሃት አይባቸዋለሁኝ። ባትፈሩ ደፈር ብላችሁ ብትመጡ አብረን ማውራት ብራዘርሊ መነጋገር እንችላለን ለማለት ነው። እና ከዚህ አንጻር ነው ይሄንን ማውራው። ልበሰፊውኝ በማውራቴ እኔ ደስ ይለኛል። ያለ ግብዝነት ነው ማውራው። በጣም በድፍረት እንደማወራ ደግሞ ይገባኛል። እና ከልብ ቅንነት ነው። ልክ ካቶሊኮች ጋር የማየውን ትሁትነት፣ ኦርቶዶክሳውያን ጋር የማየውን ትሁትነት እኔ መካነ ኢየሱሶች ጋር ፐርሰናሊቲ እነሱ ላይ ስላየሁኝ ሪስፔክት አደርጋቸዋለሁኝ። ገፍተው እንዲመጡና ከኛ ጋር እንዲያወሩ በጣም በጸጥታና በዝግታ እንዲያወሩ ኢንቫይት አደርጋቸዋለሁኝ። ባትፈሩ ደስ ይለኛል። ፖለቲካ ሌላ ጉዳይ ነው፣ ሃይማኖት ሌላ ጉዳይ ነው ለማለት ነው። ቴንኪዮ በረከታችን። አዳም ጊዜ ስለሰጠኝ ከልብ አመሰግናለሁ። እኔ አንዱ ጥያቄ እንዲው አዳም ጊዜ ካለህም ልታብራራልኝ የምችለው ጳውሎስ በአንደኛ ቆሮንቶስ ላይ እኔ ወንጌልን ለመስበክ እንጂ ላጠምቅ አልተላኩም ሲል ምን ለማለት ፈልጎ ነው? ምንድን ነው ወንጌል ማለት? ስለ ኢየሱስ ክርስቶስ ሰብኮ ጥምቀትን ትቶ እንግዲህ የመጀመሪያው መናፍቅ የሚሆነው ጳውሎስ ነው ካላችሁኝ፣ አሁን ጥምቀትን ትቶ ወንጌል ብቻ እየሰበከ እየዞረ ጥምቀት ላጠምቅ አልተላኩም ማለት ምን ለማለት ፈልጎ እንደሆነ እሱ ለእኔ ቢግ ጥያቄ ነው። ጳውሎስን በጥምቀት በጣም ሚስ ሪፕሬዘንት እያደረገው ነበር ቦርናጌን። ግን ወደ አስተምሮ ጉዳይ ልንገባ ነው። ኤንዌስ ስለ ሉተራን እኛ ባይዘወይ በጣም ብዙ እነሱን የተሻለ ለመቅረብ እኮ የሚያስችለን ብዙ ምክንያት አለን። እኛ ለምሳሌ እንደሱ የእኛን ጥምቀት ይቀበላሉ፣ ሌሎቹ አይቀበሉም። የኦርቶዶክሳውያን ጥምቀት ቫሊድ ነው ብለው ይቀበላሉ። ባለፈውም እንደተነገረው ሚስጥራትን ቫሊድ አድርገው ነው የሚቆጥሩት። እነሱ በኦርቶዶክስ ቤተክርስቲያን ማጥቂያ ነው ብለው የሚያስቡት ነገር የማያውቁትን ገድላት እያወጡ 24 ሰዓት ሲያወሩ እንደሚውሉ ሰዎች እንደዚያ ሲያደርጉ አላየንም። እና በጣም ጥሩ ሪዝን አለን እኮ ሉተራንን በተለየ ሁኔታ ለማየት ከነሱ ጋር የተሻለ ውይይት የተሻለ ተስፋ ይዘን ለመነጋገር በቂ ምክንያት አለን። ይሄ የሆነ በሌለ ቦታ ላይ የሚደረግ እንትን አይደለም። ኦልሬዲ የሆነ ጅማሮ ያለው ነገር ነው እና ቢያንስ እኮ ስለዚህ አፕሪሼት ሊደረጉ ይገባል። ኦርቶዶክስ ቤተክርስቲያን የሰጠችው ጥምቀት ቫሊድ ነው፣ እናከብረዋለን፣ ውጤት አለው፣ ቅድስና ይሰጣል ብለን እናምናለን ብለው አክሴፕት አድርገው የሚሄዱ ሰዎች ናቸው። ዊዝ ኦል አወር ዲፈረንስስ ልዩነቶች እንዳሉ ሆነው ይህንን ነገር እና በአስተምሮ የሚያመሳስለንን ነገር ጥሩ ነው ማለት ከእነሱ ጋር በምናደርገው ዲያሎግ ያላቸውን ዲሲፕሊን ማድነቅ፣ ይህንን እንዴት ሰው ሊቃወም ይችላል? ይህንን መናገር እንዴት እንደ ግብዝነት እንደ ፖለቲካ ይቆጠራል? ፖለቲካ አእምሮ ውስጥ ያለ ሰው ብቻ ነው ሁሉን ነገር ፖለቲካ አድርጎ የሚያስበ። ነገራችን ላይ በቃ ሰው ማየው መነጽሩ እንደዛ ከሆነ ሁሉም ነገር እንደዛ ነው የሚመስለው። እንደዛ አይደለም። እኛ ኦልሬዲ
የሆነ ስቴፕ አለ እኮ የተካሄደ ስቴፕ። እናንተ ምንም ከአሕዛብ አክፍታችሁ ልስሏት የምትፈልጓትን ቤተክርስቲያን በተቻላችሁት እድል ስሟን ማጥፋት ማጠልሸት የምትፈልጓትን ቤተክርስቲያን በዚያ ርቀት እነሱ አይሄዱም። እንደውም በተቃራኒው ብዙ ነገር ሪኮግናይዝ አድርገው እየሄዱ ነው። እና we have every reason ማለት ነው እነሱ ጋር ፖዚቲቭ የሆነ ውይይት ለማድረግ ብዙ ምክንያት አለን። እና እሱ እንደዛ ቢታይ ቅዱስ ጳውሎስ ጥምቀትን ኢምፕላይ ሳያደርግ ያስተማረበት ቦታ አለ። እንደዚህ ጀመር። ቅዱስ ጳውሎስ እኮ በየቦታው ቢታይ አሁን እንደውም ለማጥመቅ አልተላኩም ማለት እኔ እሱ ፕራክቲካል ስፔሲፊካሊ ጳውሎስ እኔ ዋናው ስራዬ መልእክታትን መጽሐፍ ማስተማር ነው፣ ማጥመቅ አይደለም ዋናው ተልእኮ ያለ እንጂ ጥምቀት ለድነት አይደለም አላለም። ጥምቀት ወንጌል ነው አይደለም አላለም። እንደ የክርስቶስን ሞትና ትንሣኤ መካፈል ወንጌል አይደለም እንዴ? የኃጢአት ስርየት ማግኘት ወንጌል አይደለም እንዴ? ከኃጢአት መታጠብ ወንጌል አይደለም? ልጅነት ወንጌል አይደለም? እና ይሄ ወንጌል ካልሆነ ምንድን ነው የምትሰራችሁ ታዲያ? አዳም የተገፈፈውን ባለፈው የሉተራኑ ቄስ ፍቄ ባይዘው በጣም የሚገርም ነገር እየተናገሩ ነበር። እኔ ያው ፖለቲካ እንዳይመስል ብዙም እንትን ጊፍት ምናምን አንዳንዴ ስለሚተረጎም ዝም ብዬ ነበር እና ያን ሲናገሩ አላስቻለኝም። እንደውም አበባ ሰጠው ስለ ጥምቀት ማለት ነው። እና ምን አሉ? ጥምቀት ውስጥ ውሃ ውስጥ ገብተን ውሃ ተነክረን እርጠረጥበን አይደለም የምንወጣው፣ ለብሰን ነው የምንወጣው አሉ። ክርስቶስን ለብሰን ነው የምንወጣው፣ ውሃ ረጥበን አይደለም የምንወጣው አሉ። እና ይሄን በጣም የምናደንቀው ይሄ ማለት ባይዘወይ የሶሪያ አባቶች ስለ ጥምቀት ሲያስተምሩ የሚጠቀሙት የመጽሐፍ ቅዱስ ሜታፎር መልበስ ነው። ጽድቅን መልበስ፣ አዳም በገነት ውስጥ ተገፎ የነበረውን ልብስ መልበስ። የጸጋ ልብስ ለብሶ ነበረ፣ በኃጢአት ምክንያት ተራቆተ፣ በኋላ እግዚአብሔር አለበሰው ይላል አይደለ? ከገነት ቅጠሎች ቆርጦ ለበሰ ተራቁቶ ስለነበረ። እና ያ የጸጋ ልብስ የሚመለሰው በጥምቀት ነው። እና ለብሰን ነው የምንወጣው ሲል ነበር። እና እዚህ ኦርቶዶክስ የኦርቶዶክስ አባቶች እነ ቅዱስ ኤፍሬም ያስተማሩት ትምህርት ነው። እና ይሄ ነው ጥምቀት ማለት ይሄ ነው። ቅዱስ ጳውሎስ ጥምቀትን አዳም የተገፋፋት ልብስ እንደገና ያ ልብሳችን ክርስቶስ ነው፣ እሱን ነው የምንለብሰው እንደገና። በጥምቀት ክርስቶስን ለብሳቸዋል። ይሄ ወንጌል ካልሆነ የትኛው ነው ወንጌል የሚሆነው? እና ቅዱስ ጳውሎስ ኢምፕሊሲትሊም ኤክስፕሊሲትሊም ስለ ጥምቀት ሳያስተምር አልሄድም። እንኳን ቅዱስ ጳውሎስ የያዕቆብ መልእክት እንኳ ብታዩ በእውነት ቃል ተወልዳቸዋል ይላል። አሁን ይህን በእውነት ቃል ተወልዳቸዋል የሚለውን ወንድሞቻችን እንደውም ለጥምቀት ተቃራኒ አድርገው ይገልጹታል። ግን የእውነት ቃል ምን እንደሆነ ታውቃላችሁ? የእውነት ቃል ማለት ክርስቲያኖች ጥምቀት ሲጠመቁ ኮንፌስ የሚያደርጉት እምነት ነው። እሱን ተናግረው ነው ልጅነትን የሚቀበሉት። እና ስቲል ጥምቀትን ኢምፕላይ እያደረገ ነው። በጥምቀት ሰዓት ዲክላር የሚያደርጉት ቃል ከእሱ ተወልዳቸዋል፣ በእሱ ተወልዳቸዋል። እኛም እውነትም ጥምቀትን ከቃሉ ከስሙ ከመንፈስ ቅዱስ አንለይም። እንደዛ ነው። እና ቅዱስ ጳውሎስ ስለ ጥምቀት በጣም ብዙ ቦታ ላይ ነው ያስተማረው። እንደውም ጥምቀት የቅዱስ ጳውሎስ የትምህርቱ ማጠንጠኛ ነው ማለት ይቻላል። ሮሜ 6 ላይ እንኳ ስለ ስነ ምግባር ለማስተማር ፈልጎ ወደ ጥምቀት ነው ሄደው። እናንተ አንድ ጊዜ ለኃጢአት ከሞትን በኋላ እንደገና በኃጢአት ባርነት እንያዛለን ወይ ብሎ ከኃጢአት መራቅ እንደሚገባ ለማስተማር ርዕሱን ጀምሮ፣ ወይስ ከክርስቶስ ኢየሱስ ጋር የተጠመቃችሁ ከሞቱ ጋር እንደተጠመቃችሁ አታውቁምን? የሞተ ከኃጢአቱ ጸድቋል፣ ለኃጢአት ሙታቸዋል እያለ በጥምቀት ነው ስነ ምግባር እንኳን የሚያስተምረው ማለት ነው። እና ጥምቀት የቅዱስ ጳውሎስ የትምህርቱ ማጠንጠኛ ነው። ለምንድን ነው ጥምቀትን እያነሳ የሚያስተምራቸው ካልን ደግሞ ቀዳሚ ጸጋቸውን እያስታወሰ ሰው ጸጋውን እያስታወሱ ቢያስተምሩት ይመለሳል። ኦኬ ከዚህ ጸጋ ነው የወረድኩ ለካ፣ ከዚህ ጸጋ ነው ዝቅ ያልኩ እያለ ራሱን ይወቅሳልና ጳውሎስ
ሁልጊዜ በጥምቀት ያገኙትን ጸጋ፣ በጥምቀት ያገኙትን ለኃጢአት መሞት፣ ክርስቶስን መልበስ እያስታወሰ አስተምራቸዋል። የእስራኤልን በቀይ ባህር መጓዝ አባቶቻችሁ ሙሴን ይተባበሩ ዘንድ በቀይ ባህር መካከል አለፉ፣ በደመና ተጠመቁ እያለ ይልና ግን አብዛኞቹ በምድረ በዳ ቀሩ፣ ሞቱ ይላል። ደግሞ ይሄ ለእናንተ ለእኛ ተጽፏል። እስራኤል ጸጋ ስለተቀበሉ እግዚአብሔር ተአምራት ስላደረገላቸው ስለታደጋቸው ባለመታዘዛቸው ግን በምድረ በዳ ቀርተዋል። እናንተም ጸጋ ስለተሰጣችሁ ብቻ የዘላለም ሕይወት አትወርሱም፣ ታዘዙ፣ ይሄ ለእናንተ ምስክር ነው እያለ ጥምቀትን በተለያየ ቦታ ያነሰዋል እና ጳውሎስን ስለ ጥምቀት አያስተምርም ብሎ መክሰስ ከመጽሐፍ ቅዱስ ጋር 180 ዲግሪ መጋጨት ነው። ይህንን ነው ብለው ቦርነጌን ቃለ የተሰማልን መምህር ምናልባት እንትን ካላልክ አንድ ቀንስትና መምህር ያሉበትን እሺ፣ አዳምዬ ቴንኪው ተባረክ። መምህር ያስተማሩበትን ስለ ጥምቀት አላወራም ጳውሎስ እኮ አይደለም ያልኩኝ። ጥምቀትን በተመለከተማ አውርቷል፣ ሮሜም አውርቷል፣ ገላትያ ላይም አውርቷል፣ ቆላሲስ ላይም አውርቷል፣ ሌላ ቦታም አውርቷል ለእያንዳንዳቸው። እንዲያውም እኮ ስላላጠመኩኝ እግዚአብሔርን አመሰግነዋለሁ ነው የሚለው ጳውሎስ። ለድነት ከሆነ ወዲያውኑ ሰብኮ ካልተጠመቅ አትድንም ብሎ ያልዳነ ሰው ትቶ አይሄድም ጳውሎስ። ግን ያጠመቅኩት 2 ነው ወይ 3 ከነንተና ብሎ ከዚያ ውጭን ያላጠመቅኩም እኔ አልተላኩም ብሎ ሲል ምን ማለቱ ነው ያልኩኝ። እኔ የፈለጉት ምንድን ነው ይህንን ሲል ጳውሎስ። ስለዚህ ሰዎች እንዲድኑ ጥምቀት የሚያስፈልግ ከሆነ ቦርናጌን ጥምቀት የሚያስፈልግ ጳውሎስ ጥምቀት አስፈላጊ ነው ጠቃሚ ነው ብሎ ካመነ እሱ አለማጥመቁ ሌላ አልተላኩም ሲል ምን ማለቱ ነው ያልኩኝ። የእኔ ጥያቄ ጳውሎስ ይሄን እኔ ወንጌል እንድሰብክ እንጂ እንዳጠምቅ አልተላኩም ማለቱ ጥምቀትን ምንድነው? ለምንድነው አልተላኩም ያለው? ምክንያቱም ሰው ለማዳን አይደለ? ጥምቀት እንደሚያድን ጳውሎስ ካወቀ 14 መጽሐፍ ጽፏል። ከዕብራውያን እንግዲህ ዕብራውያንን እሱ ጻፈው ብለን ካላልንም ወይም ከተው ነው። ግን ይህን ያህል መጽሐፍ ሲጽፍ አላጠመኩም እንዳጠምቅ አልተላኩም ሲል ጥምቀትን ለምን ነው እንትን ያላለው? ነገርኩህ እኮ ጳውሎስ በአብዛኛው ትምህርት ላይ ነው የሚያተኩረው። እሱ ያስተማራቸውን ሰዎች የሚያጠምቁ ሌላ ሰዎች አሉ። እሱን ነው እንጂ ከዚህ ተቃራኒማ ከተረጎምከው ነው ከዚህ ተቃራኒ ከተረጎምከው 12ቱ ሐዋርያት ደግሞ እንዲያጠምቁ ተልከዋል አይደል? ለደቀ መዝሙርነት ነው የሚለው እሱኛው ሄዱና እንዲያጠምቁ ተልከዋል ግን አይደል? አጥምቁ ተብለው እና ጳውሎስ ከ12ቱ ሐዋርያት የተለየ ነው። እነሱ የመጀመሪያ የተላኩት ናቸው። እንግዲህ ጳውሎስ አላጠመኩም አለ እኮ እና ጳውሎስ እና 12ቱ ሐዋርያት የተለያየ ተልእኮ ነው ያላቸው ማለት ነው። ምንም ተልኳቸው አይለያይም። እና እነሱ ተልከዋል አጥምቁ ተብለው፣ ጳውሎስ ደግሞ አልተላኩም ሲል ከእነሱ እየተቃረነ ነው። እየተቃረነ አይደለም። እሺ ተቃርኗን እኮ አይደለም የኔ ሐሳብ ኖ ጳውሎስ እንዳጠምቅ አላከኝም ሲል ምን ማለቱ ነው? እኔ ጳውሎስ ስለራሱ ነው እየተናገረ ያለው። ስለ ጥምቀት አስፈላጊነትማ በቃ ሐዋርያት ተልከዋል። ጳውሎስ አለም አላለም? ይኸውልህ ጳውሎስ እንኳ ጥምቀት አያስፈልግም ቢል እኮ 12 ሐዋርያት ቀድመው ተልከዋል አጥምቁ ተብለው እና ጳውሎስ ፐርሰናሊ ስለሱ አገልግሎት እየተናገረ ነው። እሱ እኔ የማተኩረው በማስተማር መልእክታትን በመጻፍ ነው። ምክንያቱም ይኸውልህ ምን መሰለ ለማጥመቅ እንደ ጳውሎስ አይነት ምሁርነት አይጠይቅም። በቃ የቤተ ክርስቲያን አንድ ካህን እኮ ሄዶ ያጠምቃል አይደል? ለማስተማር ግን እንደ ጳውሎስ ያለ ሚስጥራትን የሚመረምር አይምሮ ያስፈልጋል። ጥምቀት ጸጋው ትልቅ ነው እንጂ አንድ ክህነት ያለው ሰው የሚፈጽመው ነው። ስለዚህ ጳውሎስ በማጥመቅ ስራ ላይ አይደለም እኔ ብዙ ጊዜ የማባክነው በማስተማር ላይ ነው።
በመስበክ ላይ ነው። ምክንያቱም እሱ እየዞረ በሚያስተምርባቸው ቦታዎች ሁሉ ሽማግሌዎች፣ ኤጲስቆጶሳት አሉ፣ ማጥመቅ የሚችሉ አሉ። ለእነሱ ነው የምሰጠው ይህንን ስራ እያለ ነው እንጂ ለማጥመቅ አልተላኩም ማለት ጥምቀት አያስፈልግም ወይም ጥምቀት አያድንም ካለ ታዲያ ጌታ ሐዋርያቱን ለምንድን ነው አጥምቁ ብሎ ያዘዛቸው? እያጠመቃችሁ ደቀ መዛሙርት አድርጓቸው እስከ ዓለም ፍጻሜ ድረስ እኔ እናንተ ጋር ነኝ ብሎ ምንድን ነው? ይሄ እኮ በጣም ትልቁ ግሬት ኮሚሽን ነው አይደለ? ትልቁ ተልእኮ ማጥመቅን የሚጨምር ነው። እና ጳውሎስ ከሐዋርያት ጋር እየተቃረነ እነሱ ናቸው እንጂ ለማጥመቅ የተላኩ እኔ ለማጥመቅ አልተላኩም ብሎ ተቃርኖ እየፈጠረ አይደለም። ስፔሲፊካሊ ስለ ራሱ አገልግሎት ነው። ጳውሎስ ስለ ጥምቀት ያለው ትምህርት ምንድን ነው ካልክ ግን እንዴ ጳውሎስ ጥምቀትን በጣም ኢምፖርታንት የሆነ በጣም ኢሴንሻል የሆነ የነገረ ድነት ጉዳይ አድርጎ ባያስበው ኑሮ በየመልእክታቱ ለምን ያነሰዋል? ክርስቶስን የምትለብሱት በጥምቀት ነው ለምን ይላል? የኃጢአት ስርየት የሚገኘው በጥምቀት ነው ለምን ይላል? ስለዚህ ይህንን ጥምቀትን ዝቅ ማድረግ አይደለም፣ የእሱን ተልእኮ ነው የሚናገረው። ኤኒዌይ ጥያቄን በደንብ አላገኙኝም። እኔ ጳውሎስ ጥምቀትን ተቃውሟል፣ መጠመቅ አያስፈልግም ብሏል፣ አልተላከም፣ ማስተማር ላይ ነው። እሱ ጥምቀትን የድነት ዋና አድርጎ ለምን ነው ሰው መልእክት ከነገረ በኋላ ወዲያውኑ እያጠመቃቸው እንዲሄድ ማድረግ? ምክንያቱም መዳን ስለሆነ ይህንን ወዲያው ያላደረገበት ምክንያት አልተላኩም ሲል ከጥምቀት ጋር ለምን ለየው? እሺ ያንተን አሳምሽን እንቀበል። ጳውሎስ አስተምሮ ሳያጠምቃቸው ሄደ እንበል። ጴጥሮስ ደግሞ 3,000 ሰው አስተምሮ አጥምቋቸው ነው ሄደ አይደል? ሐዋርያት ሥራ ምዕራፍ 2 ላይ እንትን ብሏል ያለው ማለት ነው። ግን አላጠመቃቸው። ምዕራፍ 2 ላይ አጥምቋል። ያንን 3,000 ሰው ግን አጥምቋል አይደል? 3,000 ሰዎች ተጠመቁ ብሏቸዋል። እና ለምንድን ነው የመጀመሪያው ቀን 3,000 ሰው ማጥመቅ አድካሚ ነው? ጥምቀት ኢሴንሻል ያልሆነ ነገር ቢሆን ኑሮ በቃ ሌላ ጊዜ ትጠመቃላችሁ፣ ጊዜ ሲገኝ ትጠመቃላችሁ ብለው ያልተዋቸው በዚያ ቀን ያጠመቋቸው ለምንድን ነው? በዚያን ጊዜ ቤተክርስቲያን ገና አልተመሰረተችም። ሰዎቹ መንፈስ ቅዱስ ወረደ። እዛ በኋላም በነበረበት ጊዜ ቤተክርስቲያን አልተመሰረተችም። ገና ወንጌል ወጥተው መንፈስ ቅዱስ ሙላት በኋላ እየተናገሩ በነበሩበት ጊዜ ኢሚዲየትሊ ወዲያውኑ ምን እናድርግ ሲሏቸው በነበሩበት ሂደት ላይ እመኑ፣ በክርስቶስ ኢየሱስ ስም እየጠራችሁ ተጠመቁ፣ ከኃጢአታችሁ ትነጣላችሁ ብሎ አላቸው። ስለዚህ ስሙን በመጥራት ላይ ያለ ኃይል ስላለ የጌታን ስም የሚጠራ ይድናን ስለሚል ስሙ የኃጢአት ስርየት ስላለው ስሙ ላይ ነው ኃይል ያለው፣ ስሙ ላይ ነው ድነት ያለው። መጠመቅ እኔ ተጠምቄያለሁ። አሁን ወደ ሌላ ርዕስ ለምን ትሄዳለህ? ኃይሉ የት ላይ ነው ያለ የሚለው ኃይሉ የት ላይ ነው? መጽሐፉ ላይ የሚለውን ነው፣ ስሙ ላይ ነው። አሁን ስለ ጥምቀት ያስፈልጋል አያስፈልግም ማለና ደግሞ ስሙ ላይ ነው ኃይሉ። ወደ ሌላ ነገር ውስጥ ሌላ ላይ አልሄድኩኝም። እንደዚህ አይነት ውይይት ይኸውልህ። ግን አንተ በጣም ትክክለኛ አእምሮ ካለህ ጳውሎስ አስተምሮ ስላላጠመቀ ጥምቀት ሰከንዳሪ ነው ብለህ በራስህ ሃይፖቴሲስ ከሰራ ሐዋርያት ደግሞ አስተምረው ወዲያው ስላጠመቁ ኢሴንሻል ነው ብለህም ደግሞ በዚህኛው በኩል ማሰብ ነበረብን። ኢሴንሻል አይደለም እኮ አይደለም፣ እንትን አይጠቅምም። ኢሴንሻል ነው ካልክ እኮ በቃ ታዲያ ምን አከራከረን? እኔ እኮ አይደለም፣ እኔ እኮ ለድነት ነው ብላችሁ የምትሉት ድነት ካለበት ጳውሎስ ለምን አልተላኩም ማለት እኮ ድነትን ማድረግ አልፈለገም ማለት ነው። ግድ አንድ ሰው ሚድነው አመነ ካልተጠመቀ አልዳነም ካለ ጳውሎስ አላከኝም ማለት የለበትም። ምክንያቱም ስለ ጥምቀት ብዙ ስላወራ ብዙ ስላስተማረ። ስለዚህ ለቤተ ክርስቲያኗ ሲሰጥ ሰዎቹን እያሳመነ በወንጌል እየሰበከ ያመኑት ሰዎች ግን እንዲጠመቁ ሲናገር መልእክቱን በተለያየ ቦታ አስቀምጧል። ባስቀመጠው መሰረት ድናችኋል የሚላቸው ሲያምኑ ነው። ስታምኑ ድናችኋል። አንድ ከና አኬ ጋር ትቀጥላለህ። ቦርናጌን አንድ ጥያቄ ግን ልጠይቅህ። አንተ በጥምቀት ሰዓት የክርስቶስ ስም ከስሙ የተነሳ
የኃጢአት ስርየት ይገኛል ብለህ ታምናለህ? አዎ በስሙ ላይ ነው። አዎ በጥምቀት ሰዓት አንድ ሰው ስሙን ሲጠራ ስሙን በምጠራበት ጊዜ የኃጢአት ስርየት አለው እኮ። እሱ በጥምቀት ሰዓት ነው የሚገኘው ወይስ በማንኛውም ሰዓት ነው? አይሰማም? እኔ ነኝ ወይስ ይሰማል? በጥምቀት ሰዓት ነው እሱ ስሙን ስትጠራ የኃጢአት ስርየት የምታገኘው ወይስ በማንኛውም ሰዓት ነው? እኔ ጋር ነው የተቋረጠው። ይሰማል? እርሱ ይሰማሉ? መምህር በረከት ዝም ብሏል መሰለኝ። ቦርነ ግን አለ እንዴ? ቆይ ተመልሶ ይመጣ መሰለኝ። ያ ይችን ነገር ያነሳዋት ለሌላም ጊዜ ብዙ ጊዜ በስሙ ነው ኃጢአት የሚያስተሰርየው፣ በስሙ ነው የኃጢአት ስርየት የምናገኘው ይላሉ። ገባ? ይሰማል? እየሰማሁ ነው። እሺ መምህር፣ እሺ የክርስቶስ ስም የኃጢአት ስርየት የሚሰጥ በጥምቀት ሰዓት ሲጠራ ነው? አይ አይደለም። ምክንያቱም ይህ ሳይመንትነስ አክሽን ስለሆነ ነው። ሳይመንትነስ ነው። ሰዎቹ ምን እናድርግ አሉ። ኢሚዲየትሊ እዛው ላይ ናቸው። ስለዚህ አንተ አሁን በጥምቀት ሰዓት ማንኛውም ሰው ሲጠመቅ የኃጢአት ስርየት ያገኛል፣ ግን የኃጢአት ስርየት የሚያገኘው ከክርስቶስ ስም የተነሳ ነው ብለህ ነው የምታምነው ወይስ በጥምቀት ሰዓት የሚገኝ የኃጢአት ስርየት የለም ብለህ ነው የምታምነው? መጽሐፍ ቅዱስ በሚለው ነው። መጽሐፍ ቅዱስ ላይ ሉቃስ 24 እና ሐዋርያት ሥራ ምዕራፍ 10 ላይ በስሙ የኃጢአት ስርየትና ንስሐ አለ ስለሚል ሮሜ 10 ላይ ደግሞ የጌታን ስም የሚጠራ ይድናል ይላል። ስለዚህ በቃ እሱን እናውቃለን፣ እሱን አልተቃረንም። አሁን የጌታ ስም የኃጢአት ስርየት የሚሰጠው መቼ ነው? በጥምቀት ሰዓት ነው ወይስ ሌላ ጊዜ ነው? በማንኛውም ሰዓት ነው። ስሙን የሚጠራ ይድናል ስለሚል እነዚህ ኢሚዲየትሊ አክሽኑ ወዲያውኑ እዛው ላይ ጴጥሮስ ቆሞ ሰበካቸው። ከዛው ላይ ተጸጸቱ። እዛ በኋላ ንስሐ እንግባ አሉ። ምን እናድርጋሉ? ስሙን እየጠራችሁ ተጠመቁ አላቸው። አንድ የተደረገ ድርጊት ነው። በአንድ ታይም ጋፕ ላይ በሌለው ወዲያውኑ በተከታታይ እየነገራቸው ነው። እንደዛ ነው መልእክቱ። አንተ መቼ ነው ስሙን የጠራው? ቦርናጊን መቼ ነው የኃጢአት ስርየት ያገኘ ስሙን ጠርተው? ሳምን መቼ ጌታ በኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ዓለምን ሁሉ ለማዳን ቤዛ ሆኗል ብዬ በልቤ አምኜ ስቀበል ያኔ ድኛለሁ። መቼ ነው ታውቀዋለህ? ሰዓቱን፣ ጊዜውን? ወንጌሉን በተሰበከልኝ ዕለት ማለት ነው እኮ። መቼ ነው አይ ቲንክ 7-8 ዓመት አካባቢ እንደዛ አድርገው ወሰደው። ኦኬ። ስለዚህ አንተ የዳንክበትን የኃጢአት ስርየት ያገኘበትን ሰዓት ጊዜ ታውቃለህ? ሳምን እንዳመንሁኝ ኃጢአቴን ይቅር ተብያለሁ፣ የእግዚአብሔር ልጅነት አግኝቻለሁ ብዬ እንደ እግዚአብሔር ቃል በዛን ዕለት አምናለሁ። ኦኬ። ስለዚህ አንተ የኃጢአት ስርየት ያገኘበትን ሞመንት፣ ልጅነት ያገኘበትን የተወለድክበትን ሞመንት ታውቃለህ? እንዳመንሁኝ ኢሚዲየትሊ ወዲያውኑ አግኝቻለሁ ብዬ አምናለሁ። ምክንያቱም ኢየሱስ ክርስቶስ ጌታ ነው ብሎ የሚያምን እርሱ የዘላለም ሕይወት አለው ስለሚል። እሱን ሞመንት ታውቃለህ ወይ ነው እኮ እያልኩህ ያለ። እሱን ሞመንት ታውቀዋለህ? አዎ 9 ሰዓት አካባቢ ሁሉም ፕሮቴስታንት ያውቀዋል። ዓርብ ቀን 9 ሰዓት አካባቢ ነው እንግዲህ የሰማሁኝ። ሁሉም ፕሮቴስታንት ይሄንን ያውቃል። እንግዲህ ስለ እነሱን የማስረጃ መስጠት አልችልም። ስለ እኔን ነው መናገር የምችል እንጂ ሌሎቹን አላውቅም። እኔ ግን ሳምን ድኛለሁ ብያለሁ። ያ ስለዋሸህ እኮ ነው ቦርናጌን፣ ስለዋሸህ ነው። ምን መሰለህ፣ በፕሮቴስታንት ሰው የዳነበት ሞመንት አይታወቅም። እሱን አላውቅም። እሱ አሁን እኔን ነው የተጠየቁት። አይታወቅም ድኛለሁ ብዬ አልሁኝ። አሁን አይታወቅም። በፕሮቴስታንት ሰው የዳነበት ሞመንት አይታወቅም።
እኔ ምክንያቱም መጽሐፍ ቅዱስ የሚለውን ይዤ እኔ አልሁኝ። አሁን ከኔው ሀሳብ ተነስተው እስቲ ይንገሩ። እኔ አሁን አመንሁ፣ እምነቴ ጽድቅ ሆኖ ይቆጠርለታል ተብዬ ካመንሁኝ፣ ድኛለሁ ብዬ ካመን ምን የቀረኝ ነገር አለ? አሁን እኔ ጥምቀት የማደርገው ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ከክርስቶስ ኢየሱስ ጋር ለመተባበር ነው። ምክንያቱም እኔ በሚመስል ነው። ክርስቶስ ኢየሱስ ሞቱንና ትንሣኤውን ሳትተባበር ትድናለህ? ድናል ትባላለህ? እኔ እኮ ይህንን ኮንፌስ ማደርገው እኮ ኢየሱስ ክርስቶስ እውነተኛ በሆነ ሞት ሙቷል፣ እውነተኛ በሆነ ትንሣኤ ደግሞ ከሞት ተነስቷል። እኔ ግን በጥምቀት እመስለዋለሁ። ስመስለው ደግሞ ሞቱን በሚመስል ሞት ብዬ በውሃው ውስጥ ሰምጣለሁ። ከውሃው ስወጣ ከእርሱ ጋር አብሬ ተነስቻለሁ ብዬ ይህንን በሚታይ ነገር ኮንፊርም አደርገዋለሁ። ይህንን ስለዚህ ከጥምቀት በፊት ከክርስቶስ ጋር ሙታል፣ ከክርስቶስ ጋር ተነስተሃል ማለት ነው። በጥምቀት አረጋገጥኩት እኮ በፊት ነበረ። ምን ማረጋግጠው የሚል ቃል አለ መጽሐፍ ቅዱስ? አምኜዋለሁ። ክርስቶስ ኢየሱስ በጥምቀት አረጋገጣችሁ የሚል ቃል አለ መጽሐፍ ቅዱስ? ጥምቀቱ ታዲያ ምንድን ነው ያደረኩበት? ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ተባበሩ። መተባበር ተባበርክ ነው እንጂ የሚለው አረጋገጥክ በፊት የነበረውን ነገር በሚመስል ሞቱን በሚመስል ሞት ትሞታለህ፣ ሞቱን በሚመስል ትንሣኤ ደግሞ ትነሳለህ እኮ። በሚመስል እኔ በሚመስል ነው፣ እሱ ግን ሪል በሆነ ነገር አድርጎታል። እኔ በሚመስል መስየዋለሁ እኮ። ሳክራሜንታሊ ነው የምትካፈለው ነው እሱ ሞቱንና ትንሣኤውን። አዎ። እና እዚያ በፊት አንተ አንድ ሰው አሁን ከመጠመቅ በፊት ሰው ክርስቶስን ለብሷል፣ ከክርስቶስ ጋር ሙቶ ተነስቷል የሚል የቅዱስ ጳውሎስ ትምህርት አለ። ሳላምን እንዴት ብዬ መጀመሪያ ሳላም ነው? እኔ እኮ አምኜዋለሁ። ኢየሱስ ክርስቶስ በመስቀል ላይ ስራዬን ሰርቷል፣ ስለዚህ እሱን ሳምን የዘላለም ሕይወት አገኛለሁ ብዬ ነው እንጂ ያልኩትኝ እሱ ጋር ሞቱ በሚመስል ሞት እኮ አይደለም ያልኩኝ። ሳምን እኮ ይህን ያመኑ ደሙ ለእኔ ፈሶልኛል፣ ከኃጢአቴ ነፃ ሁኛለሁኝ አሁን። ስለዚህ በእርሱ ስራ እኔ ያንን በማመኔ የእግዚአብሔር ልጅ ሁኛለሁ ብዬ ነው ያመንኩኝ። ይህን ያመንሁትን እምነት ግን በጥምቀት ደግሞ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ብዬ ለኃጢአት መልሼ ለኃጢአት ሙቻለሁ ብዬ ለአዲስ ሕይወት ኢየሱስ ክርስቶስን ለመልበስ በጥምቀት ተነስቻለሁ ብዬ ይህንን አረጋግጣለሁኝ። በጥምቀት ተነስተሃል? የስ ትንሣኤውን በሚመስል ትንሣኤ እኮ አልኩኝ። እና በጥምቀት ከተነሳ ታዲያ ጥምቀት አያድንም ለምን ትላለህ? የተነሳበትን ሚስጥር አያድንም እንዴት ትለዋለህ? የዳንሁት ስርየቱ ያለው በደም ነው፣ ኢየሱስ ክርስቶስን በማመኔ ነው የዘላለም ሕይወት ያገኘሁት እያልኩኝ እምነትን ከጥምቀት ለምን ትነጥለዋለህ አንተ? አልነጠልሁትኝም። ምን ስላመንሁኝ ነው እኮ የተጠመቅኩት። በጥምቀት ድነት አለ ስንል እኮ እምነትን ነጥለን አይደለም። ሰው ሳያምን አሁንስ ሳያምን በክርስቶስ ሳያምን በሞቱ በትንሣኤው እናንተ ቤት ይዳናል፣ ችግር የለም። እናንተ ቤት ይዳናል። ይሄ እኮ ግልጽ መጽሐፍቶቻችሁ የሚናገሩት ነው። ሰው ባያምንም እኮ ይድናል። ውሸታም ናቸው ብላችሁ ካልተዋችኋቸው ኦርቶዶክስ እኮ ያላመነ ይድናል። ከእኛ ቤት የጥምቀት ስርዓት አይተህ ታውቃለህ እንዴ? ምን ነው? አይ እኔ በጣም ሩቅ የቆየሁ አያስመስሉት። መጽሐፍቶቹ ይናገራሉ። መጽሐፍቶች እንትን እያደረገ ስለሆነ ወደ ሌላ ቦታ እንትን እያለ አይ ሰው ሲጠመቅ ምንድን ነው የሚደረገው? እስኪ ንገረን። አይ እኔ እሱን ዝርዝር ለማብራራት አይደለም። እሱ ጥምቀት ለድነት ነው በሚለው ላይ ብቻ ሰው ሲጠመቅ በኦርቶዶክስ ቤተክርስቲያን አይተህ ታውቃለህ? ህፃናት ናቸው እንግዲህ የሚጠመቁት። ያው በብዛት አይተህ ታውቃለህ ምን እንደሚደረግ? ወይም የቤተክርስቲያን የስርዓት መጽሐፍ የጥምቀት መጽሐፍ አይተሃል? አንብበሃል? እሱ ጋር ማውራት ብዙም አያስፈልግም ሳይሆን ገድላትን እያወራድ የእናንተ እኮ ችግራችሁ በቃ አዳም እዚህ ላይ ይጨርሳለሁ። እሱ ጋር ይኸውልህ የቤተክርስቲያንን የስርዓት መጽሐፍት አያነቡም። ሰው ሲጠመቅ እንዴት እንደሚጠመቅ
ጥምቀት እንዴት እንደሚፈጸም አያነብም። እነሱ የሚያነቡ ገድላትን ነው። አየህ፣ ስህተት የሚፈልጉበትን። በቤተ ክርስቲያን ሰው ሲጠመቅ አንደኛ የእውነት ቃል ያሉት አለ ሐዋርያት። የእውነት ቃል በእውነት ቃል ተወለድን የሚለው ኮንፌሽኑን ነው። በጥምቀት ሰው የሚናገረውን ጸሎት ሃይማኖትን ይናገራል። ይሄ የኒቅያን ጸሎት ሃይማኖት የእምነት መግለጫ ይናገራል። እሱን ይናገራል፣ ግዴታ ነው። ሁለተኛ ወደ ምዕራብ ዙሮ ዲያብሎስን ይክዳል። የት ነው ምዕራብ ነው ያለ እንዴ ዲያብሎስ? ይንገሩ። ሲምቦሊካል ነው። በምና በእስራኤል አንተ ጨረስን። አንድ ጊዜ ቦርነጌን አንድ ጊዜ ትናገራለህ። ማውራት አልፈልግም። ይቅርታ አድርገው ሚውት አድርገው ይሄን ሰው ሚውት አድርገው። ስለዚህ ጉዳይ ማውራት አልፈልግም ብሎ እንዴ? ምዕራብ ሲምቦሊካሊ የዲያብሎስ ግዛት ምሳሌ ነው። ምስራቅ ደግሞ የክርስቶስ የፀሐይ መውጫ ስለሆነ በምስራቅ ክርስቶስ ይመሰላል። ቤተክርስቲያንም እንደምታውቁት ሲሰራ በምስራቅ አቅጣጫ ነው የሚሰራው። ክርስቶስ የሰው ልጅ አመጣት መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታየው ነው ስላለ እንደዛ ይባላል። ይሄ ሲምቦሊካል ነው እንጂ ምዕራብ አካባቢ ያለ ሰይጣን ነው ማለት አይደለም። ግን ሲምቦሊካሊ ነው። ሲምቦሊካሊ ምስራቅ ሁልጊዜ የመልካም ነገር የፀሐይ መውጫ የመልካም ነገር መውጫ መጽሐፍት እንደዚህ አድርገው ስለሚያቀርቡት ነው። እና ወደ ምስራቅ ዙሮ ደግሞ ክርስቶስን ተቀብያለሁ የክርስቶስን ሕግ እፈጽማለሁ ብሎ ስሙን ጠርቶ ነው የሚጠመቀው። ስሙን ጠርቶ ከዛ በአብ ወልድ መንፈስ ቅዱስ ስም ይጠመቃል። ይሄ ነው የቤተ ክርስቲያን የሥርዓት መጽሐፍት እነሱ የሚሉት። ይኸውላችሁ ስሙን መጥራት፣ እምነት መናገር እኛ ጥምቀት ውስጥ አለ ሁሉም ነገር ማለት ነው። እኛ ጥምቀት ስንል ይህንን ሁሉ አካተን ነው። ሐዋርያት የእውነት ቃል ያሉትን ኮንፌሽን የእምነት መግለጫችን ተናግረን የክርስቶስን ስም ጠርተን ዲያብሎስን ክደን ከክፉ ሕይወት ከዲያብሎስ ቁራኝነት የሚያላቅቅ የክርስቶስ ባሪያ የሚያረግ ነው ጥምቀት ብለን አምነን ነው የምንቀበለው ማለት ነው። የቤተ ክርስቲያን የሥርዓት መጽሐፍት እንደዛ ነው ሲፈጸም። ሕፃናት እንኳን እነሱ ባይናገሩ ጸሎት ሃይማኖት ክርስትና የሚያነሳቸው ሰው ይናገራል፣ ግዴታ ነው። በእውነት ቃል ነው። ያንን እያስተማሩ እንዲያሳድጓቸው ነው። ስለዚህ ይኸውላችሁ አሁን የሥርዓት መጽሐፍት የቅዳሴ መጽሐፍት አያነቡም። ሥርዓተ ቤተክርስቲያን የሚፈጸሙባቸው ምስጢራተ ቤተክርስቲያን የሚፈጸሙባቸው መጽሐፍት አያነቡም። እነሱ የሚያነቡት ምንድነው? የሆነ ስህተት እናገኝበታለን የሚሉትን እኛ እንኳን የማናውቀውን በተለያየ ስርቻ ያለ ገድላት ምናምን እየፈለጉ ነው የሚያነቡት። እና ያንን በምታነቡበት ልክ እንደው ጥምቀት እኛ ስንል ምን እንደሆነ እንዲገባችሁ ቅዱስ ቁርባን እንዲገባችሁ የሥርዓትን መጽሐፍት መንገርም አያስፈልግም። አንድ ጊዜ ቦርነጌን ይጨርሱና ከዛው ታወራለህ ከይቅርታ ጋር። እሺ መጽሐፉን ብዬ ነው። እሺ ይቅርታ። እና እንደዛ ነው። እኛ ጥምቀት ከክርስቶስ ነጥለን ከእምነት ነጥለን የትም ቦታ አስተምረን አናቅም። ስርዓታችን በአጠቃላይ የሚናገረው ጥምቀት እምነታችንን መስክረን ክርስቶስን ስሙን ጠርተን ልጅነት የምናገኝበት የኃጢአት ስርየት የምናገኝበት ምስጢር ነው ብለን ነው እንጂ የክርስቶስ ስም ለብቻ ሌላ ቦታ፣ የእምነት ሌላ ቦታ፣ ጥምቀት ሌላ ቦታ አድርገን ገነጣጥለን አናይም። ይሄ ሪዳክሽኒዝም መገነጣጠል እዛ ፕሮቴስታንት ቤት ውስጥ ያለ ነው። ዳይኮቶሚ መፍጠር፣ የሌለ ልዩነት፣ መጽሐፍት የሌላቸውን ልዩነት መፍጠር። ቅዱሳት መጽሐፍት እምነትንና መልካም ስራን አያጣሉም። ግን እዚህ ጋር ወይ እምነት በል ወይ መልካም ስራ በል ብለው ተቃራኒ ነገር እንድንመርጥ ያደርጋሉ። ቅዱሳት መጽሐፍት እምነትንና ምስጢራትን አጣልተው አያውቁም። ዳይኮቶሚ የለም። እዚህ ጋር ስመጣ ግን አንዱ ዳይኮቶሚ ይፈጠራል ማለት ነው። ግዴታ አይዘር ኦር ካላላችሁ ወይ ይህንን ምረጡ ወይ ይህንን ምረጡ የሚል በመጽሐፍት የሌለ ምንታዊ የሚፈጥሩ እነሱ ናቸው እንጂ እኛ ጋር ምንታዊ የለም። እኛ ጋር ሁሉም ነገር በተሰጠው ልክ በተሰጠው ቦታ እናከብረዋለን፣ በተሰጠው ልክ እንፈጽመዋለን። ደግሞ አንዱ ከአንዱ የተለየ ነው ብለንም አናምንም። ምስጢራተ ቤተክርስቲያን ከእምነት ጋር የተለዩ አይደሉም። እምነት ከመልካም ስራ ጋር የተለያየ አይደለም።
አንድ ጉዳዮች ናቸው። የተለያየ አስፔክት ያላቸው ለመዳን የሚያስፈልጉ ሁሉም በጸጋ ላይ የተመሰረቱ አንድ ጉዳዮች ናቸው እንጂ እንደዚህ በታትነን ምንድነው አንድ የሆነ የኤሌክትሮኒክስ ዕቃ አንድ ላይ አብሮ ብዙ እቃዎች ብዙ ፓርቶች በአንድ ላይ ሆነው ነው የሚሰሩት እና ብቻውን ከነጠልከው በታትነህ ከአፈራርሰህ ካስቀመጥከው ሁሉም የማይጠቅም ነው የሚሆነው። ሁሉም በአንድ ላይ ሆኖ ነው ግን የሆነ ስራ የሚሰሩት። ስለዚህ ሁሉም በአንድ ላይ ሆኖ ያድናሉ ብለን ነው እንጂ የሆነውን ነገር ነጥለን ወስደን ቆርጠን ሌላውን ሁለተኛ ሰከንደሪ አድርገን ከመጀመሪያ ከወሰድነው ነገር ጋር አቃርነን ተቃርኖ እየፈጠርን አይደለም እናስተምረውና እንደዛ ነው። አዳምዬ ቀጥሉ በሉ። እሺ ቃለ ሕይወት ያሰማልን መምህር፣ በጣም ነው እናመሰግነው። አኬ እንኳን ደህና መጣ ወንድማችን። አኬ እንኳን ደህና ቆያችሁኝ። ሰላም ለሁላችሁ ይሁን። መምህር በረከት፣ አዳም፣ ሌሎቻችሁም ሁላችሁንም ሰላም ብያለሁ። አኬ ማናገር ትችላለህ እንዴ? እንትን መጀመሪያ ግን ከይቅርታ ጋር ቆይ፣ ቦርነጌን በቤተ ክርስቲያናችን ሰው ሳያምን ይድናል ለሚል አስተምህሮ አለ እንዴ የምታሳየው?